ይህ ሰውዬ እግሩ ሽባ ሆኖ ለ20 ዓመታት ያህል በዊልቸር ላይ የኖረ ሲሆን አዲሷ ሚስቱ ግን ካለችበት ተነስታ በከፍተኛ ፍጥነት የሚጓዝን ባቡር መቅደም ትችላለች። ከዛም ሰውየው አንድ ነገር ትዝ አለው። በቅርቡ ሴት 3 ወር የመርፌ ህክምናዎችን አድርጋለት ለ20 ዓመታት የቆየውን ሽባነቱን በአንድ ያድናለት ነበር። ያኔ ነው ሴት ተራ ሴት እንዳልሆነች የተገነዘበው። ነገር ግን የነሱ ጋብቻ በፍጹም ሊሆን የማይችል ነበር። ምክንያቱም ሰውየው የመጨረሻ ደረጃ ላይ የደረሰ የካንሰር በሽተኛ ሲሆን የሚኖረው ጥቂት እድሜ ብቻ ነበር። ቤተሰቦቹ ግን መጥፎ እድልን ለማራቅ ሲሉ ብቻ እንዲያገባ ይፈልጉ ነበር። የቀድሞ እጮኛው አካል ጉዳተኛ መሆኑን ስታይ ወዲያውኑ ጥለው ፈረጠጠች። የሰውየው እናት ግን ምንም አላመነታችም። የጋብቻ ጥያቄውን በአቅራቢያቸው ወደ ነበረች ሌላ ሴት አዞረችው። ያችም ሴት መጀመሪያ ላይ እምቢ ብላ ነበር። ነገር ግን $100 ሚሊዮን ማጣጫ እንደሚሰጣት ስትሰማ አይኖቿ በደስታ በረሩ። ወዲያውኑም ተስማማች። እናም ጋብቻው በፍጥነት ተወሰነ። ሰውየው በዊልቸር ላይ ተገፍቶ ሲሄድ የሴትዮዋ እህት ያገባሽው ባለጸጋ ባልሽ በቅርቡ ይሞታል እያለች አፌዘችባት። ነገር ግን ማንም የሚያውቀው ነገር አልነበረም። ይህች ሴት ከልጅነቷ ጀምሮ በባህላዊ ሕክምና የሰለጠነች ነበረች። የሷ ብቸኛ ግብ ባሏን ማዳንና እውነተኛ ባለጸጋ ሚስት መሆን ነበር። በማግስቱ ሰውየው ጋብቻውን ለመመዝገብ ይጠባበቅ ነበር። ከዛም ሴትዮዋ በትልቁ ቀይ ቻይና ባህላዊ ልብስ አጊጣ መጣች። ሰውየውም ሆነ ረዳቱ በውበቷ ከደንቀው ቀሩ። ሴትዮዋ ግን በጣም ተደስታ ነበር። ምክንያቱም ቀይ ቀለም መልካም እድልን ያመጣል ተብሎ ይታመናል። ሰውየው ረዳቱ ልብሷን እንድትቀይር እንዲረዳት ጠየቀው። መኪና ውስጥ ገብታ ልብሷን ቀይራ ስትወጣ ሰውየው ውበቷን አይቶ አይኑን ማንሳት አቃተው። የሰርግ ፎቶግራፍ ተነስተው ጋብቻቸውን በይፋ መዘገቡ። ነገር ግን ከዛ በኋላ ሰውየው ከ6 ወር በላይ እንደማይኖር ነገራት። በፈለገችው ጊዜ ጥራው መሄድ እንደምትችል ቢነግራትም ሴትዮዋ ግን ዝም ብላ ፈገግ አለች። የመሄድ ምንም አይነት እቅድ አልነበራትም። ምክንያቱም ልታድነው እንደምትችል ታውቅ ነበር። ሰውየው ግን እየቀለደች መስሎት ነበር። ወደ ቤት ሲገቡ እናቱ ወዲያውኑ ወደ ሰርግ ክፍላቸው ወሰደቻት። ምራቷን ያለማቋረጥ እያሞገሰች ዛሬ ማታ ጠንክረው እንዲሰሩ በሚስጥር ነገረቻቸው። በሩ እንደተዘጋ ሴትዮዋ ወዲያውኑ መርፌዎቿን አወጣች። እሷ እዚያ የመጣችው ለመልከስከስ ሳይሆን እሱን ለማዳን ነበር። ከክፍሉ ውጭ ግን አማቷ በሩ ላይ ቆማ በሚስጥር ታዳምጥ ነበር። ሁሉንም ነገር በተሳሳተ መንገድ ተረድታ በሐሳቧ ረክታ ሄደች። በክፍሉ ውስጥ ግን ሴትዮዋ መርፌ መውጋት ህክምናዋን ጀመረች። በአንድ ወር ውስጥ እንደሚያስኬደውም ቃል ገባችለት። ሰውየው በትኩረት በትዕግስትና በቁርጠኝነት ስትሰራ ይመለከታት ነበር። ለብዙ ዓመታት ለመጀመሪያ ጊዜ ልቡ በደስታ መምታት ጀመረ። ነገር ግን ከዛ በኋላ አንድ በጣም የሚያስደነግጥ ሚስጥር ነገረችው። የእሱ ሽባ መሆን ተራ አደጋ አልነበረም። አንድ ሰው መርዝ ግቷት እንደነበር ነገረችው። ወጣቱ ገና ትዳር መስርቶ የመጀመሪያው ምሽቱን እያሳለፈ ቢሆንም ሚስቱ ግን ሌሊቱን ሙሉ በመርፌ ስትወጋው አድራለች። ከክፍል ውጭ ሆና የምታዳምጠው እናቱ ግን የልጇ በመጨረሻም ከነበረበት ህመም ያገገመ መስሏት በደስታ ትፈነጥዛለች። ነገር ግን እውነታው ሌላ ነበር። ሴትዮዋ ሌሊቱን ሙሉ ስታደርግ የነበረው የእሱን ህመም ማከም ብቻ ነበር። ወጣቱ ለዚህ ህመም የተዳረገው በምግብ ውስጥ በሚሰጠው መርዝ መሆኑን ደርሳበት ነበር። ማለዳ ላይ ወጣቱ ከመቼውም ጊዜ በላይ ጤነኛ ሆኖ በጠረጴዛ ዙሪያ ተገኘ። እናትየዋም ትላንትና ማታ ሞቅ ያለ ምሽት እንዳሳለፉ በማሰብ በደስታ እያሾፈች ተጠይቃታለች። ሚስትየዋም በድካም ስሜት አንገቷን እየነቀነቀች ሙሉ በሙሉ እንደደከማት ትናገራለች። ወጣቱ ይህን ሲሰማ በምግቡ ታነቀ። እናትየዋ ግን የሊሊ ከሰጧት አያት ታረጋችሁኝ $1 ቢሊዮን እሸልማችኋለሁ ስትል ቃል ገባችላቸው። በዚህ መሃል የወጣቱ ተንኮለኛ አጎት ወደ ክፍሉ ይገባል። ይቺ ሴት ህመምን የመለየት ልዩ ችሎታ እንዳላት ሰምቶ ሊፈጥኗት መጣ። ሴትዮዋ ግን አንዴ ብቻ ትኩር ብላ ከተመለከተችው በኋላ ሴቶችን በማሳረድ ላይ በጣም ስለሚያሳልፍ ሰውነቱ እየዛለና እየፈራረሰ ነው ስትል በሚስጥር የተሸሸገውን ማንነቱን አጋለጠችበት። እናትየዋም በዚህ ዕድሜው አሁንም ሴቶችን እያሳደደ በመሆኑ እየሳቀች አሾፈችበት። ያጎቱ ፊት በድንጋጤ ገረጣ። ሚስጥሩን በአደባባይ ወጣ። ወጣቱ አይኖቹን እያጠበበ ሚስቱ ቀደም ሲል ስለ መርዝ የተናገረችውን አስታወሰ። ወዲያውኑም አጎቱን መጠርጠር ጀመረ። ሴትዮዋ ለቀጣዩ ህክምና ጊዜው መድረሱን ስትገልጽ አጎቱ ወዲያውኑ ደንግጦ ሊያስቆማት ይሞክራል። ወጣቱ ግን ያጎቱን ስሜትና ምላሽ ለመፈተሽ ሲል ህክምናውን ለመቀጠል ተስማማ። ሴትዮዋ የመጀመሪያው መርፌ ስትወጋው ወጣቱ እንዲቆም ነገረችው። እየተንገዳገደም ቢሆን በመጨረሻ መቆም ቻለ። አጎቱ ይሄን ሲያይ አፉን ከፍቶ ደነገጠ። ነገር ግን በሚቀጥለው ሰከንድ ወጣቱ ሚስቱ ላይ ተደፍቶ በድንገት ከንፈሯን ሳማት። እናትየዋም ደንግጣ አይኖቿን ሸፈነች። ሴትዮዋም
በሀፍረትና በመደናገጥ ዘላ ተነሳች። አሁን መቆም ቢችልም ገና ሙሉ በሙሉ መራመድ እንደማይችልና ሙሉ ፈውስ ለማግኘት ጊዜ እንደሚያስፈልግ አስረዳቻት። አጎቱም ፊቱ በጨለማ ስሜት ተሞልቶ ክፍሉን ለቆ ወጣ። ሚስቱ ግን ወደ ወጣቱ ጠጋ ብላ እሱን የመረዘው በእርግጠኝነት አጎቱ መሆኑን በሚስጥር ነገረችው። በነጋታው ሴትዮዋ እርምጃዋን ወሰደች። አጎቱ ከዚህ ቀደም ተንኮሳ የፈጸመባቸው ሴቶች በሙሉ ሰብስባ ማንነቱን ለማጋለጥ ወደ ድርጅቱ ይዛቸው መጣች። ቅሌቱም ወዲያውኑ በአደባባይ ፈነዳ። ወጣቱ ፈገግ ብሎ ይህን ያደረገችው እሷ መሆኗ ሲጠይቃት እጆቿን በወገቧ ላይ አድርጋ በኩራት ቆማ እኔ ብቻ ነኝ ባሌን የማስፈራራትና የመበቀል መብት አለኝ ስትል መለሰችለት። ልጅቷ የወጣቱን አጎት ትኩር ብላ በመመልከት የገዛ ባለቤቷን መርዝ ያበላው እሱ መሆኑን በነዋሪዎቹ ፊት ለሁሉም አጋለጠችው። የአጎቱን መጥፎ ሚስጥር እዛው ቦታ ላይ ስለወጣችበት ወጣቱ ለሽልማት ያህል ወደ አንድ የቅንጦት ጨረታ ጋበዛት። ከመሄዳቸውም በፊት ለዚች የገጠር ሚስቱ ሙሉ የውበት ማስተካከያ እንዲደረግላት አዘዘ። እሷም ተውባና ሸብርቃ ብቅ ስትል ወጣቱ በአድናቆት ደንግጦ ቀረ። እናትየዋም ጭንቅላታቸውን በመነቅነቅ ትክክለኛ ንግስት በማለት አደነቋት። በጨረታው ላይ የዚች ልጅ ተንኮለኛ እህት የእንጀራ እህቷ ተገኝታ ነበር። የልጅቷን አለባበስና መልክ በማንቋሸሽ የገጠር ገረድ ትመስላለች ስትል አፌዘችባት። በመቀጠልም ቀረብ ብላ የባልሽ እድሜ ብዙም አይቆይም በማለት በብርድ መንፈስ አስፈራራቻት። እንዲያውም የምታገኙን ነፃ ምግብ አሁኑኑ ብትደሰችበት ይሻልሻል ስትል ታሾፍባት ጀመር። በዛኑ ቅጽበት ወጣቱ እንደ በረዶ ቀዝቅዞ ብቅ አለ። ልጅቷም ድምጿን ከፍ አድርጋ ወጣቱ አካል ጉዳተኛ ነው ይሉ የነበሩትን ወሬዎች ለተሰበሰበው ሕዝብ አስታወሰቻቸው። ወሬው ስህተት መሆኑን እንዲያረጋግጥላቸውም እንዲቆም ጋበዘችው። እሱም ምንም ሳይላከክ በሁሉም ፊት ቀጥ ብሎ ቆመ። አልፎ ተርፎም ለልጅቷ የምትወደውን ጣፋጭ ምግብ ይመግባት ጀመር። በዚህ ጊዜ ሁሉም ሰው ደነገጠ። ወሬውም በጣም መክኖ ቀረ። የእንጀራ እህቷም በፍቅራቸው እየቀናች በደነገጠ መንፈስ ትመለከታቸው ነበር። ብዙም ሳይቆይ ጨረታው ተጀመረ። ነገር ግን የቅርስ ባለቤቱ ልጅቷን ባየ ጊዜ ደንግጦ ለማምለጥ ሞከረ። ምክንያቱም እሷ የሱ ከፍተኛ መምህር ነበረች። ለጨረታ የቀረበው ቅርስ ደግሞ እሷ ቀድማ የጣለችው ቆሻሻ ነበር። ወጣቱ የፈራበት ምክንያት አሁን ግልጽ ሆነ። ወጣቱ ወዲያውኑ እነዚህ ከሷ ማህበር የመጡ የተቀደሱ ቅርሶች መሆናቸውን ተናገረ። ልጅቷ ግን እንዲህ አይነት ቆሻሻዎች እቤቴ በብዛት ተከምረዋል በማለት አጣጣለችበት። ከዛም የመጀመሪያው ዕቃ $100,000 ተሸጠ። ልጅቷም ይህንን ስታይ እቤት ያላት የቆሻሻ ክምር ቢሊዮነር ሊያደርጋት እንደሚችል ተገነዘበች። እናትየዋ ግን በተራራው ላይ ያሉ ቅርሶች ሐሰተኛ ሊሆኑ እንደሚችል አስጠነቀቋት። ልጅቷ ግን በራስ መተማመን ፈገግ ብላ እውነተኛዎቹን ወዲያውኑ መለየት እንደምትችል ተናገረች። ወደ አንድ ነጭ ቅርስ ከመጠቆምም ከአቅራቢያው መግለጫ በትክክል የሚስማማ ዝርዝር ማብራሪያ ሰጠች። በዚህም እናትየዋ ከደነቁ። ረዳቷም ቅርሶቹ መጀመሪያ የሷ ስለነበሩ ልጅቷ እንደምታውቅ በሹክሹክታ ተናገረ። በመቀጠልም አንድ ምስጢራዊ ስዕል ቀረበ። ልጅቷም ላፍታ ጥንታው ውስጡ ሌላ ስዕል እንደተደበቀበት ተናገረች። እንደምገዛውም ተናገረች። ወጣቱም ያሰበችውን ሁሉ ለመግዛት ተስማማ። የእንጀራ እህቷ በንዴት ልትፈነዳ ብትደርስም ልጅቷ ግን ችላ በማለት ስዕሉን $200,000 ገዛችው። ከዛም ልጅቷ በረጋ መንፈስ መቀስ አነሳች። የእንጀራ እህቷም በመጸጸት ስዕሉን ልታጠፋው ያሰበች መስሏት እንደገና ሾፈችባት። ነገር ግን ልጅቷ በስዕሉ ላይ ትንሽ ቀዳዳ በመክፈት ውስጡ ሌላ ጥንታዊ ድንቅ ስዕል እንዳለ አሳየች። የእንጀራ እህቷ ግን ሐሰተኛ መሆን አለበት በማለት ለማመን ፈቃደኛ አልሆነችም። በዛኑ ጊዜ የልጅቷ ረዳት ወደፊት ቀርቦ ስዕሉ እውነተኛ መሆኑንና $1 ቢሊዮን ዋጋ እንደሚያወጣ አረጋገጠ። ሙሉ ክፍሉም ጸጥ ረጭ አለ። ልጅቷም ረዳቷ በጣም የሚያውቃት ሰው መስሎ ስለታያት ትኩር ብላ ተመለከተችው። ወጣቷ ልጅ በጨረታው ላይ የቀረበውን አንድ ስዕል እንደተመለከተችው በውስጡ የሆነ የተለየ ነገር እንዳለ ይሰማታል። ያለምንም አቅማማትም ስዕሉን $2 ሚሊዮን ትገዛዋለች። ባጠገቧ የተቀመጠችው ሌላኛዋ ሴት ማለትም የእንጀራ እህቷ በድርጊቱ በመቀለድና በማሾፍ ገንዘቧን እንዲሁ ለጨዋታ እያባከነች ነው ስትል ተቻታለች። ነገር ግን ዋናዋ ባለ ታሪክ ሴት መቀስ በማውጣት ስዕሉን በሰው ሁሉ ፊት መቁረጥ ጀምራለች። ስዕሉ ሲቀደድ በውስጡ የተደበቀ ሌላ በጣም ጥንታዊና ድንቅ የሆነ ስዕል ጥበብ ይገኝበታል።
እህትየዋ አሁንም አይኖቿን እያገላበጠች ይሄ ሐሰት ስዕል እንደሆነ የተደበቀ ሌላ ሐሰተኛ ስዕል ነው ስትል ታጣጥላለች። በዚህ ጊዜ የጨረታው አዘጋጅ ወደ መድረክ ይመጣል። አዘጋጁ ስዕሉን በጥንቃቄ ከመረመረ በኋላ ስዕሉ 1 ቢሊዮን ዋጋ እንደሚያወጣ ያውጃል። በቦታው የነበረው ሰው ሁሉ በድንጋጤ አፉን ይይዛል። በዛው ቅጽበት ሴትዮዋ የጨረታውን አዘጋጅ ቀና ብላ ስታየው የቀድሞ ተማሪዋ እንደነበረ ታስተውላለች። እህትየዋ ነገሩ ሁሉ አስቀድሞ የተቀነባበረ ድራማ ነው በማለት ማጭበርበር እንደሆነ ትናገራለች። ፖሊስ ለመጥራትም ስልክ በምታነሳበት ጊዜ አንድ ትልቅ ስመጥሩ የስዕል ባለሙያ ወደ ቦታው ይደርሳል። ባለሙያው በማጉያ መነጽር በሚገባ ካረጋገጠ በኋላ ስዕሉ እውነተኛ መሆኑንና ዋጋው ከ1 ቢሊዮን በላይ ሊሆን እንደሚችል ይመሰክራል። እህትየዋ የምትናገረው ነገር አጣ ትደነግጣለች። ዋናው ባለታሪክ ሴት ግን በትልቅ ደስታ ትዘላለች። ወደ ቤታቸው ሲመለሱ እህትየዋ በጥላ ውስጥ ሆና በጭንቀትና በቂም እየተመለከተቻቸው ለዚህ ዋጋሽን ትከፍያለሽ ስትል ትዝትባታለች። በቀጣዩ ቀን የቤቷ አሻጋሪ በፈጣን ሁኔታ ወደ ክፍላቸው በመግባት በሴትዮዋ ወላጆች ቤት አስቸኳይ ነገር ስለተፈጠረ ብቻዋን እንድትሄድ ከጠይቃ እንደሆነ ይነግራታል። ሴትዮዋ እዚህ እንደደረሰች እህትየዋ የፍቺውን ስምምነት ጠረጴዛው ላይ በመጣል እንድትፈርም ታስገድዳታለች። አሳዳጊ አባቷም ጭምር በዛች ያስፈራራታል። በዚህ መሃል ባለቤቷ ወደ ክፍሉ ይገባል። እህትየዋ ወዲያውኑ ፊቷን በመቀየር ፍቺውን ከተስማማ አንተን የሚያድን ትልቅ ስመጥሩ ዶክተር አመጣልሃለሁ ትለዋለች። እህትየዋ ያመጣችው ዶክተር ነጭ የባህል ልብስ የለበሰና ረጅም ነጭ ጺም ያለው አዛውንት ነው። ባልየው ይህን ሲያየው በአጭበርባሪ መሆኑን ወዲያውኑ ይረዳል። ነገር ግን ለመተባበር መስሎ ይቆያል። ሐሰተኛው ዶክተር ይህ በሽታ ከአብራክ የተወለድክበት የተፈጥሮ ነው ይላል። ባልየው ግን በውስጡ ይስቃል። ምክንያቱም ባለቤቱ ማለትም የቀድሞዋ ሚስቱ አስቀድማ እውነተኛውን ምክንያት ደርሳበት ነበር። እሱ የተመረዘው በሴራ ነበር። የባልየው ረዳት በመደናገጥ ሴትዮዋ እንድትፈራ ይለምናታል። ባልየው ሊያስቆማት ቢሞክርም ሴትዮዋ ግን በሱ ታማኝነት በማጣት ተስፋ ቆርጣ የፍቺ ሰነዱን ፊርማ በቁጣና በሐዘን ጥራው ትወጣለች። እህትየዋም እንደ ቀናት በማሰብ ፈገግ ትላለች። አንዴ እኔን ካገባይ በኋላ ዶክተሩ ሕክምናውን ይጀምራል ትለዋለች። ባልየው ግን እጆቹን በቁጣ ጨብጦ ይህን ውለታችሁን በሚገባ መልሳለሁ ካለ በኋላ ሚስቱን ተከትሎ በፍጥነት ይወጣል።